ከቤተሰብህ ገንዘብ በለጠብህ። የቆምኩበት ሊከዳኝ ነው ወደ ኋላ ዞሬ ሳይ አይዞህ አትሞትም ልጆችህ እየጠበቁ መንፈሴን ማን ያስታምም የቆምኩበት ሊከዳኝ ነው ወደ ኋላ ዞሬ ሳይ ከቤተሰቦች ገንዘብን መጣ ገለሃል ሀገርን በረሃን ሐሩሩን ውርጭና ብርዱን ተቋቁሜ የማሽከረክር የበረሃ የከባድ መኪና ሹፌር ነኝ። ዘረኝነትና ፖለቲካ ውስጥ የሌለው ለሀገሬና ለቤተሰቤ መሞት የምኖር የአርበኛው የአባቴ የሻለቃ ስማቸው ልጅ ነኝ። ባለትዳር ነኝ። የልጆች አባት። እጅግ ከምወዳት እማፈቅራት ምሳሳላት ሚስቴ ኢትዮጵያ ትባላለች። ሁለተኛውና ትልቁ ጉጉቴ ደግሞ ውስጥ የነገረኝ ነገር ነው። ኢትዮጵያዬ ከምጥ በላይ በጣም የምትፈራው ይሁን ሳይመጣ ምጤ እንዳይመጣ ፈራው። አይዞሽ መብራን አለች። አራቱንም ልጆቻችን ስትወልድ ስታመጥ ካጠገቧ ሳልለያት አብሬያት አመጣለሁ፣ አብሬያት እታመማለሁ፣ አብሬያት አለቅሳለሁ። ስታመጥም እኔን አጥብቃ ይዛ ታመጣለች። እኔም ለደቂቃ እሷም እንድለያት አትፈልግም። አምስተኛውና በጣም በጉጉት የምጠብቀው ልጄ ደግሞ ኢትዮጵያ ሆዷ ላይ እጇን አሳርፋ ሆዷ ይታያል። ኢትዮጵያ የ9 ወር አልፏታል። ዛሬ ወይ ነገ የምትወልድ ይመስለኛል። በጣም ደክማለች። ቤተሰቦቼን ለማግኘት ዛሬ ሌላዋ ቀን። በተለይ እጅግ በጣም ጓጉቻለሁ። ምክንያቴ ደግሞ 2 ነገሮች ናቸው። አንደኛው ዛሬ ውስጤ እርግጠኛ ሆኖ ዛሬ ትወልዳለች ቶሎ ድረስ እያለ ያጣድፈኛል፣ ያጓጓኛል። እኔ ደግሞ ቶሎ ደርሼ ኢትዮጵያዬ ስታመጥ ካጠገቧ ለመሆን ጓጉቻለሁ። ውስጤ እርግጠኛ ሆኗ ዛሬ ትወልዳለች። እኔም ቶሎ ደርሼ ኢትዮጵያዬ ስታመጥ እኔ ወዳመመሽ እንዴ? ትንሽ ለየት ያለ ስሜት እየተሰማኝ ነው። ወይ እንዴት ነው የሚያደርግሽ? ምጥ ነው ወይንስ ሌላ በሽታ ነው? ምናልባት ምጥ ላይሆን ይችላል፣ ግን አንተ ፈጥነ መድረስ እንዳረሳሽ አደራ። የኔ ማር፣ ከባሰብሽ ደግሞ ሆስፒታል ሂጂሽ። አትጨነቁልኝ። መልካም መንገድ። እሺ። ታውቃለህ ደግሞ አንተ በሌለህበት መውለድ ለኔ ሞት ነው። አውቃለሁ ይኖድ። በተቻለኝ መጠን ፈጥኜ ለመምጣት ሞክራለሁ። አንቺ ብቻ ጸልይልኝ፣ ራስሽን ጠብቂ። ደግሞ ወድሻለሁ። ልጄ ማየት እፈልጋለሁ። አደራ ሳልደርስ እንዳትወልድ ብቻ። ሰማለህ? ለልጆችና ለቤተሰቦች መኖር ከፈለክ ፓተርኑን ክፈትና ባንክ ውስጥ ያለህን ብር ትራንስፈር አድርግ። እባካችሁ ልለምናችሁ፣ እኔ የቤተሰብ አስተዳዳሪ ነኝ። እባካችሁ ባለቤቴ ነፍሰ ጡር ናት። ታመጣላት ታመጣ ኖሮኛ አያውቅም። እኔ የለኝም ወንድሜ። ወይ አንቺ ምን ሆነሽብኝ? ኢትዮጵያ በዛ ላይ ደግሞ አባቴ አካል ጉዳተኛ ነው። እኔ የቤተሰብ አስተዳዳሪ ነኝ። እኔን ነው የሚጠብቁት። በስማም እባክህ ሚስቴ ናት። ምጧ መጥቶ ሊሆን ይችላል። ስልኩን ላንሱ፣ አስፈላጊ ነው። እባካችሁ። የለም
የለም አንድቄ ልግደልህ ልማልልህ ከፈለክ አለኝ ብትል ይሻላል። የለኝም ወንድሜ ከነፍስ አለኝ ብትል ይሻላል። 5 ነው 6 አካውንት እንዳለ አይቻለሁ። ሁሉንም ትራንስፈር ታደርጋለህ አታደርግም? ኧረ እኔ ገንዘብ የሚባል ነገር የለኝም፣ አካውንት የሚባል የለኝም። ባለቤትህ እንደምትሞት ልንገራት? አይ አይደለም፣ በፈጠረ በድንጋጤ ትሞትብኛለች። እባካችሁ እባካችሁ። ከቤተሰቦችህ ገንዘብን መርጠሃል። ይኸውልህ እኔ አንተን ያርገኝ መሞት አለብህ። ምን ልሁንልሽ? እንደው እንዴት ላድርገው? ኧረ ሰው አለ! ኧረ ሰው አለ! ወስን ብያለሁ። ከቤተሰብህ ገንዘብ በለጠብህ። የቆምኩበት ሊከዳኝ ነው ወደ ኋላ ዞሬ ሳይ አይዞህ አትሞትም። ልጆች እየጠበቁ መንፈሴን ማን ያስታምም? የቆምኩበት ሊከዳኝ ነው ወደ ኋላ ዞሬ ሳይ እንግዲህ ያለን አማራጭ በቲክቶከሩ ሀሳብ መስማማት ነው። ሻለቃ፣ እነኚህ ህፃናት በቲክቶክ በፌስቡክ ታይተው እርዳታ እንዲሰበሰብ በጭራሽ አይደረግም። በረሃብ ከመሞት ጎዳና መውጣት ምንም እንደ አማራጭ የሚቀርብ ባይሆንም ይህን ሁሉ ቤተሰብ መበተን ግን የሰው እጅ ማየቱ የተሻለ አማራጭ ነው ብዬ አስባለሁ። የሰው ፊት እንዳያዩ ነው እሱ ይሞተላቸው። እንዴት አልገባኝም። ስልኩን ወስደው አልወሰዱም እያልከኝ ነው? አዎ፣ አንድም ብር አልወሰዱባቸውም። ምክንያቱም አቶ ይሁን ከኛ አንድ እርምጃ የቀደሙ የበፊት የዳሽን ባንክ ደንበኛችን ነበሩ። ለእናንተ ለቤተሰቦቻቸው ሲሉ ጎዳና ላይ ወድቃችሁ ልመና ላይ እንዳትሰማሩ ሁሉን ነገር አመቻችተው ነው የሄዱት። ከደሞዛቸው ላይ ለረጅም ዓመታት በፐርሰንት እየቆረጡ እንዲሁም ከአበላቸው ላይም በፐርሰንት እየቆረጡ ለብዙ ዓመታት ሲያስቀምጡ ቆይተዋል። አሁን ደግሞ አገልግሎታችንን ስናዘምን እሳቸውም ከኛ ጋር አብረው በመዘመን የዳሽን ባንክ የሱፐር አፕ ተጠቃሚ ነበሩ። ስልኩ ላይ ግን እንዴት አላዩት? ስልካቸው ላይ ነበረ ግን አይታይም። እንዴት አይታይም ማለት? ለውጭ ሀገር ክፍያና አገልግሎቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ በውስጡ አለ። ይሄ ነገር አልገባኝም። እናንተ ገብታችኋል? ዓለም አቀፍ ተቀባይነት ያለው የኦንላይን ግብይት መፈጸም የሚያስችልና የዲጂታል አገልግሎትን ለመጠቀም የሚያስችል ለዛ አመቺ የሆነ በእጃችን እንደሌላ ካርድ የምንይዘው ወይ የምንጠቀምበት አይነት ካርድ ሳይሆን በስልካችን ላይ የሚቀመጥ የማይታይ ካርድ ማለት ነው። ወይ ታሪክ! ለካ ልጅ ዋዛ አይደለም። ዘምኖ ቤተሰቡን አተረፈ። ይኸውልሽ ኢትዮጵያ፣ ለአንቺም ቢሆን የዳሽን ባንክ ቡክ አውጥተውልሻል። ባንክ ቤት ሳልሄድ ሳይወስደን? አዎ፣ ወደ ባንክ ሳትሄጂ በስልኩ ፎቶ አንስቶሽ ነው የባንክ ቡኩን ያወጣልሽ። ለእኔም ባንክ ሳልሄድ ነው ያወጣልኝ። ወይ ጉድ! እውነትም አንድ እርምጃ ቀዳሚ። ምን አንድ እርምጃ? 101 እርምጃ ቀደመን እንጂ። አይዞህ አትሞትም። ልጆች እየጠበቁ ነው።
አንተ ፍረድ አንተ ፍረድ ጌታ መንገዴን ከፈትኩት ለእውነት አደባባይ ስቃይ መከራይ ሸፍኜ